እሺ ሰላም ጤና ይስጥልኝ ክቡራትና ክቡራን፣ እምነት ሰሚ ነው አካሉ ነኝ። ይሄን ቤት ሰብስክራይብ ያደረጋችሁልኝ። ዛሬ እንግዲህ የምንነጋገረው ጥያቄ አእምሮ ውስጥ ይመጣል። ይሄም ስለምንድን ነው? የኦርቶዶክሱ ኢየሱስ ከጴንጤው ኢየሱስ በምንድን ነው የሚለየው? በምን ይለያል? የኦርቶዶክስ መጽሐፍ ቅዱስ ውስጥ ያለው ኢየሱስ ጴንጤ መጽሐፍ ቅዱስ ውስጥ ካለው በምንድን ነው የሚለየው የሚለው የተወሰነ የግል ሐሳቤን ለማንሳት ፈልጋለሁ። ይሄንንም ነገር እንዳነሳው እንግዲህ ያነሳሳይ ነገር ከሊያለው ሐሳብ የምላችሁ ነገር የለም። ቤቱን ሰብስክራይብ እያደረጋችሁ አብራችሁን ቆዩ። የተወሰኑ ነገሮችን አነሳለሁኝ። ምናልባት እኔ ማነሳው ሐሳብ ከጠቀማችሁ አብራችሁኝ እንድቆዩ ከኔ ጋር እንድትሆኑ እስከ መጨረሻ ቪዲዮን በመከታተል ሐሳብ አስተያየታችሁን ኮሜንት ላይ እንድታስቀምጡልኝ ስል በትህትና እጠይቃለሁኝ። ይመቻችሁ። ሰላም እምነት ሰሚ ነው አካል ነኝ። እንግዲህ ተመልሼ መጥቻለሁ። ምንድነው ዛሬ ልናነሳ የፈለግኩት ነገር ምንድነው? የኦርቶዶክሱ ኢየሱስ ከጴንጤው ኢየሱስ በምን ይለያል? ሁልጊዜ ጭቅጭቅ፣ ሁልጊዜ ክርክር፣ ሁልጊዜ በቃ ሰጣ ገባ ውስጥ ነው። የተለያዩ ሃይማኖት ከሃይማኖት በነገራችን ላይ ብዙ የማያስማሙ ነገሮች ይኖራሉ። ስነ ስርዓት የሆነ የአመላለክ ወይም የአምልኮ አቀራረብ እንደዚሁም የተለያዩ ነገሮች በውስጥ ያሉ ነገሮች ለምሳሌ ጸሎት ሊሆን ይችላል፣ ፈጣሪን አጠያይቅ አለማመን ሊሆን ይችላል። የማያስማሙ ነገሮች ሊኖሩ ይችላሉ። ሙሉ ወንጌል ከመሰረተ ክርስቶስ ጋር እንደዚሁም ከኋለኛው ቅዱሳን የሚባሉ አሉ ከነሱ ጋር እንደዚሁም ደግሞ የተቀባይ እግዚአብሔር ቃል የሚል አለ ከነሱ ጋር እርስ በርስም ክርስቲያን ተብለው የተያዙት ኦርቶዶክስም ካቶሊክም ብታነሱ ጆቫ ዊትነስንም ብታነሱ ብዙ መጽሐፍ ቅዱስን ብቻ ተከትለው የሚሄዱ ሃይማኖቶችን ብታነሱ የተለያየ የጸሎት ስነ ስርዓት አላቸው። እሱ ሊያጣላ ይችላል። ምክንያቱም ስለማያገናኝ። ያጣላል ማለት ደግሞ ያቀያይማል ማለት አይደለም። በቃ ስለማይገናኝ። አሁን ለምሳሌ አንድ ኦርቶዶክስ የሚጸልይበትና ለፈጣሪው ጸሎት የሚያደርስበት ነገር ከአንድ ጴንጤ ወይም ፕሮቴስታንት የተለየ ነው። አቀራረቡ ማለት ነው። አቀራረቡ የተለየ ነው። ሌላውም እንደዚሁ ጆቫ ዊትነሶችም ከሌላው ክርስትናን ተቀብለው መጽሐፍ ቅዱስን ከሚያምኑ ክርስቲያኖች የጸሎት አቀራረባቸው፣ ስርዓታቸው የሆነ እነሱ የሚከተሉበት መንገድ ምናምን የተለየ ነው። ግን እኔ አሁን ዛሬ በተለይ ላነሳው የፈለኩት ነገር የኦርቶዶክሱ ኢየሱስ ከጴንጤው ኢየሱስ በምንድን ነው የሚለየው? ወይም ጴንጤው ከፕሮቴስታንቱ ወይም ክርስቲያን ከሚባሉት ማህበረሰቦች ኦርቶዶክስ ተዋህዶ ከምታመልከው ኢየሱስ በምንድን ነው የሚለየው ብዬ ሁልጊዜ ከልጅነቴ ጠይቃለሁ። ከ20 ዓመት በላይ ነው ይሄን ሐሳብ ጭንቅላቴ ውስጥ ሳመላልሰው የነበርኩት እና ብዙ ጊዜ ይሄንን ጥያቄ አእምሮዬ ውስጥ ይመጣል በተደጋጋሚ ማለት ነው። ምንድን ነው የሚለየው የኦርቶዶክሱ ኢየሱስ ከፕሮቴስታንቱ፣ ከጆቫ ዊትነሱ፣ ከተቀባይ እግዚአብሔር ቃል ቸርች፣ ከሙሉ ወንጌል በምንድን ነው የሚለየው? ከአማኑኤል ቸርች ውስጥ ከሚመለከው ኢየሱስ በምንድን ነው የሚለየው? በምን ይለያያል ስንል እኔ እንደራሴ የታየኝ እይታ በምንም አይለያይም። ምክንያቱም ኦርቶዶክስና ፕሮቴስታንቶች ወይም ጴንጤ ወይም ደግሞ ጆቫ ዊትነስ ወይም ደግሞ የተለያየ ክርስቲያን 66ቱን አሃዱ ነው እንቀበላለን የሚሉት ሰዎችና ኦርቶዶክስ 81ን የሚከተሉት በ15 መጽሐፍቶች ውስጥ ላይ ይለያያሉ ማለት ነው። 15 መጽሐፍ ልዩነት አለው በ81 እና በ66 መካከል ማለት ነው። ስለዚህ አሁን እንግዲህ እዚህ ውስጥ ላይ የሚያለያያቸውን ነገር ስንመለከት ምንድን ነው የሚያለያያቸው? አሁን እጄ ላይ ያለው እኔ የኦርቶዶክስ ነው የብሉይና የሐዲስ ኪዳኑ። እሱን ስንመለከት አሁን ለምሳሌ አንደኛውን መጽሐፍ እንኳን ብንጠቅስ የሌለ እንትን ላይ 66ቱ ላይ የሌለ ግን 81 አሃዱ ላይ ያለውን ብንመለከት ምንድነው ልናገኝ የምንችለው? መጽሐፈ ሄኖክን ነው ወይም ኦሪት ላይ ያሉትን ነው በብዛት። እነዚህ 15ቱ መጽሐፍቶች የት ነው ያሉት? 81ዱ ላይ 15 መጽሐፍቶች አሉ። ወይም ደግሞ 66ቱ ላይ ጴንጤዎች ቀንሷቸዋል የሚባሉት መጽሐፍቶች ምን ላይ ነው ያሉት? የብሉይ ኪዳን ላይ ነው ያሉት። በቃ የብሉይ ኪዳን ላይ ነው ያሉት።
ስለዚህ የብሉይ ኪዳን ላይ ኢየሱስ በትንቢትና በእንትን ተጠቀሰ እንጂ ሲመጣ እንደዚህ ያደርጋል አመጣጡም ትንቢተ ኢሳይያስ ላይ አመጣጡም እንዳንወደው ደም ግባት የለውም በአጭር ቁመት በጠባብ ደረት ተወሰነ ምናምን እያለ በ30 ዲናር ዋጋውን ሰፈሩለት ምናምን እያለ የሚያስቀምጥልን ኢየሱስ ገና ሲመጣ ምን አይነት እንትን ሰውነት ምን አይነት አቋም ምን ነገሮችን እንደሚያደርግ ከመጣም በኋላ ምናምን የሚያስረዳ ነው በሙሉ ማለት ነው። ግን በጣም የሚገርማችሁ ነገር አሁን የኦርቶዶክሱ ኢየሱስ ከጴንጤው በምን ይለያል የሚለውን ጥያቄ እንኳን እንዳናለያየው ትንቢተ ኢሳይያስን 66ቱም ላይ አለ እዚህም 81ዱም ላይ አለ። 81ዱና 66ቱ መካከል በሌሉት መጽሐፍ ውስጥ አይደለም ጴንጤና ኦርቶዶክስ እየተጨቃጨቀ ያለው በሌላ አመለካከት ውስጥ ላይ ባለ በተለየ ሐሳብ እንጂ ሁለቱም ሐዲስ ኪዳን ላይ ባሉት እንግዲህ ኢየሱስ ክርስቶስ በሐዲስ ኪዳን ላይ የሚተቀመጠው ኢየሱስ ክርስቶስ ሐዲስ ኪዳን ማቴዎስ ላይ፣ ማርቆስ ላይ፣ ሉቃስና ዮሐንስ ወንጌል ላይ በሁለቱም በ66ቱም 81ዱም ላይ አለ ሁለቱም ላይ ስንት የተጠቀሰ ኦርቶዶክሱም ላይ የጴንጤውም ፕሮቴስታንቱም መጽሐፍ ቅዱስ ላይ በአራቱም ወንጌሎች የተጠቀሰበት ቦታ ላይ እኩል ነው። ከዛ አስቀጥሎ የሐዋርያት ሥራ ላይም ወደ ሮሜ ሰዎች አንደኛ ቆሮንቶስ፣ ሁለተኛ ቆሮንቶስ፣ ወደ ገላትያ ሰዎች፣ ወደ ኤፌሶን፣ ወደ ፊልጵዎስ፣ ወደ ቆላሲየስ፣ አንደኛ ተሰሎንቄ፣ ወደ ሁለተኛ ተሰሎንቄ ወይም አንደኛ ጢሞቴዎስ፣ ሁለተኛ ወደ ጢሞቴዎስ፣ ወደ ቲቶ፣ ወደ ፊልሞና፣ ወደ ዕብራዊ እና የያዕቆብ መልእክት፣ አንደኛ ጴጥሮስ መልእክት፣ ሁለተኛ የጴጥሮስ መልእክት፣ እንደዚሁም አንደኛ ዮሐንስ መልእክት፣ እንደዚሁም ሁለተኛ ዮሐንስ መልእክት፣ እንደዚሁም ሶስተኛ ዮሐንስ መልእክት፣ የይሁዳ መልእክትና የዮሐንስ ራእይ በ81ዱ በ66ቱ ማለት ነው። ስለዚህ ኢየሱስ በስፋት የተጠቀሰው ሐዲስ ኪዳን ላይ ነው። ሐዲስ ኪዳን ላይ ሁለቱም አካላት ኦርቶዶክሱ፣ ጴንጤ፣ ፕሮቴስታንቱ ሁሉም ክርስቲያን ነን ብለው በክርስቶስ የሆኑ ክርስቲያኖች በሙሉ እነዚህን መጽሐፍቶች ይከተሏቸዋል ማለት ነው፣ ይቀበሏቸዋል ማለት ነው። ስለዚህ አሁን ችግሩ ምንድነው? ችግሩ የኦርቶዶክሱን ኢየሱስ ከጴንጤው በምን ለይቶት ነው? ሁሌ ጴንጤው ወይም ፕሮቴስታንቱ ወይም ደግሞ የክርስትና እምነት ተከታይ ነኝ የሚለው በአዲስ አበባ ላይ በመገናኛ በተለያዩ በመርካቶ በሁሉም ቦታዎች ላይ ወጥቶ ወንጌልን ይመሰክራል፣ ይሰብካል ማለት ነው። ሲሰብክ ሙስሊሙ ቢናደድ ችግር የለውም፣ ኖርማል ነው። ምክንያቱም ሙስሊሙ ክርስቲያን አይደለም፣ ክርስቶስን እንደ አምላክ አይቀበልም። በእስልምና በቅዱስ ቁርአን ላይ ኢየሱስ ነብይ ነው ተብሎ የተጠቀሰው። ስለዚህ ኢየሱስ ጌታ ነው ስትለው ብዙ ምቾት እንደውም እነሱ ሙስሊሞች እንደውም ፕሮቴስት አያደርጉም፣ አይቃወሙም፣ ተቃውሞ ምናምን አያቀርቡም። እኔ ብዙ ቦታ ተመልክቻለሁ። አይቃወሙም፣ ዝም ብለው ነው የሚያልፉት። ምክንያቱም በቃ ነብይ ነው አንተ ጌታ እያልከው ነው። እነሱ ጋር ከተከራከርክ ነብይ መሆኑን ሊያስረዱ ይሞክራሉ በቅዱስ ቁርአን ተንተርሶ እንጂ ምንም ፕሮቴስት አያደርጉም፣ አይቃወሙም። ቢቃወሙ የሚያምርባቸው ሙስሊሞች ነበሩ። በነገራችን ላይ ቢቃወሙ የሚያምርባቸው፣ ምክንያቱም ኢየሱስ ጌታ ነው ስትላቸው ኢየሱስ ጌታ እኮ አይደለም ነብይ ነው ብሎ እንደው ቆሞ ቢከራከሩ የሚያምረው በማን ነው? በሙስሊሞች ነበረ። እነሱ ግን አይከራከሩም። አሁን ኢየሱስ ጌታ ነው ስትል ብሎ አንድ ጴንጤ ሲናገር የሚጨሰውና የሚናደደው ማን ነው? ኦርቶዶክሱ ነው። በጣም የሚገርመው ነገር ኦርቶዶክሱ ይናደዳል። ለምንድን ነው ኦርቶዶክሱ ይናደዳል? የኔም ቤተሰቦች ስለሚናደዱ ነው። ኢየሱስ ጌታ ነው ምናምን ብለው ጴንጤዎች ሲያስተምሩ የኔም ቤተሰቦች ጭምር ይናደዳሉ። ለምንድን ነው? አሁን 81 አሃዱም ላይ 66 አሃዱም ላይ አራት ወንጌሎችና እነዚህ መልእክቶችና ዮሐንስ ራእይ ጭምር አለ። የኦርቶዶክሱ ኢየሱስ ከጴንጤው ኢየሱስ ወይም ከፕሮቴስታንቱ በምን ተለይቶ ነው አንድ ጴንጤ ተነስቶ ኢየሱስ ጌታ ነው ሲል እና እኛ ሌባ ነው አለን እንዴ እኛ እንትን ነው አለን እንዴ የሚለው የኦርቶዶክሱ ነው። በምን ተለየ? ጴንጤው የሚጠራው ኢየሱስ ኦርቶዶክሱ ከሚጠራው ኢየሱስ በምንድን ነው የተለያየው? ወይ መሃል ላይ የሆነ ስህተት አለ ማለት ነው። መሃል ላይ የሆነ ነገር አለ። አሁን ኢየሱስን አምላክ ነው ይላል ኦርቶዶክስ፣ ጴንጤውም አምላክ ነው። ጴንጤውም ጌታ ነው ይላል፣ ኦርቶዶክሱም ጌታ ነው ይላል። ለምንድን ነው በኦርቶዶክሱ አፍ ሲጠራ እና በጴንጤው አፍ ሲጠራ የሆነውን አካል ሊያናድድ የሚገባው ለምንድን ነው? ምንም እኮ ሊያናድድ የሚገባ ነገር አልነበረም፣ ግን የሆኑ ሰዎች ይናደዳሉ። ለምንድን ነው እንደዚህ የሚሆነው? በተለይ እኔ ልንገራችሁና የኦርቶዶክስ እምነት ተከታዮች ማለት ነው በኢየሱስ ጉዳይ ማለት ነው
ኢየሱስ ክርስቶስ በሚባለው በእግዚአብሔር ልጅ በድንግል ማርያም ልጅ ጉዳይ ከሙስሊሙ በበለጠ የሚቀርብ ማን ነው? ጴንጤው ነው የሚቀርብ። ከሙስሊሙ በኢየሱስ ጉዳይ ማን ይቀርባል? ጴንጤው፣ ፕሮቴስታንቱም፣ ጆቫ ዊትነሱ ይቀርባል። ለምን? ኢየሱስን ጌታ ነው ብሎ ነው እነዚህ ሰዎች የሚቀበሉት። ጴንጤ ፕሮቴስታንቶች የምትላቸው የኋለኛው ቅዱሳን የተቀባይ እግዚአብሔር ቸርች የምትላቸው አማኑኤል ቸርች በላቸው፣ የጳውሎስ ቸርች በለው፣ አዲስ አበባ ላይ ያሉት በሙሉ በቃ ኢየሱስን ጌታ ነው ብለው የሚሰብኩ በሙሉ በኢየሱስ ጉዳይ ለማን ይቀርባሉ? ለኦርቶዶክስ ይቀርባሉ። ኦርቶዶክሶች ቢገባችሁ ማለት ነው፣ ከሙስሊሙ በበለጠ ማለት ነው። ምክንያቱም ሙስሊሞች የራሳቸው አስተምሮ አላቸው፣ የራሳቸው ቅዱስ ቁርአን አላቸው። ኢየሱስ ክርስቶስን የሚያዩበት መንገድ ምንድነው? ነብይነት ነው። በቃ ነብይ ነው። እንደ አንድ ነብይ ተልኮ መጥቷል። አልተሰቀለም፣ አልሞተም፣ አምላክም አይደለም ይላሉ። ስለዚህ ይሄ የእስልምናው አስተምሮ ልክ ነው አይደለም፣ ለሃይማኖተኞቹ እንተዋለን። እኛ እዛ ውስጥ አንገባም። ምክንያቱም በዚህ ጉዳይ ላይ አይደለም ልንነጋገር የመጣ ነው። ኢየሱስን ጌታ ነው ብሎ የሚቀበል አንድ ክርስቲያን እና ኢየሱስን ጌታ እንደሆነ የሚቀበል አንድ ኦርቶዶክስ በኢየሱስ ጉዳይ ከሌላው ሃይማኖት ለማን የቀረበ ነው? ለኦርቶዶክስ የቀረበ ነው ማለት ነው። በኢየሱስ ጉዳይ ማለት ነው። በሌላ ጉዳይ ሌላ ብዙ ነገሮች ሊኖሩ ይችላሉ። አስተምሮቶች፣ ስነ ስርዓቶች፣ ቀኖናው፣ አስተምሮ ምኑ ስነ ስርዓቱ ምናምን እሱ ብዙ ልዩነት ሊኖር ይችላል ውስጥ ላይ። በኢየሱስ ጉዳይ ነው ያልኳችሁ። ምክንያቱም አንድ ሊያደርጋችሁ የሚችለው ነገር ኢየሱስ ነው። እናንተ የሃይማኖት አባቶች ሳትስማሙ ሌላውን ሰው እንዴት ልናስማማው እንችላለን? ብዙ ጊዜ ነው መመለከተው በተለያየ መድረክ ላይ ሁሌ ፍጭት የሚነሳው ጴንጤ እንደዚህ መናፍቅ ምናምን በቃ ካጂ ምናምን ይባላል። ጴንጤዎችን ኦርቶዶክስ ይላል። ጴንጤውም ተነስቶ የራሱን ነገር ኦርቶዶክስ እንዲህ ነው ይላል። ግራ ገባን። ሁለታችሁንም ስንመለከት ኦርቶዶክሱም አምላክ ነው ብሎ የሚያምነውን ኢየሱስ፣ ጴንጤ ፕሮቴስታንቱም አምላክ ነው ብሎ የሚያምነውን ኢየሱስ ነው እንግዲህ መጽሐፉ ላይ የምናገኘው። የተለየ ኢየሱስን ያምናሉ እንዳንል የለም። የተለየ ኢየሱስን የሚያምኑ እንደው መጽሐፍ ቅዱስን ከሚከተሉ የሃይማኖት ተቋማቶች መካከል ትንሽ ለየት የሚለው እንደዚህ ሞቶ ድምጹን የማያሰማው የማይሰብክ ምናምን እንደው ጮክ ብሎም በማውራት ምናምን በመስበክ የማይታወቀው ጆቫ ዊትነስ የሚባል ሃይማኖት አለ። ጆቫ የሚባለው ሃይማኖት እንደው የተለየ ነው። ለምንድን ነው የተለየ የምለው? በኦርቶዶክስ እና በጴንጤው መካከል ኢየሱስ ክርስቶስ እንደዚህ እንደተሰቀለ፣ መስቀለኛ እንደተሰቀለ፣ ከሙታን ተለይቶም እንደተነሳ፣ በሶስተኛውም ቀን እንዳረገ ይስማማሉ። መጽሐፉ ላይ ይስማማሉ። በቃ እዚህ ጋር አንድ ናቸው ማለት ነው። እንደው ትንሽ ለየት የሚለው የጆቫ ዊትነሶቹ ምንድነው የሚሉት? በጣም እኔ የነሱን መጽሐፍ ስላነበብኩኝ ነውና ምንድነው የሚለው? ኢየሱስ ክርስቶስን መጥቶ ሁሉ ነገር ከሌሎች ሃይማኖቶች ከክርስቲያኖች ጋር ተስማምቶ ኢየሱስ ክርስቶስ እንደዚህ አይደለም የተሰቀለው ነው የሚሉት። እነሱ በአንድ እንጨት እንደዚህ ተሰቀለ ነው የሚሉት። በአንድ እንጨት ሁለት እጁን እንደዚህ ወደ ላይ እንደዚህ ተመቶ እግሩን ወደታች ተመቶ በአንድ እንጨት ተሰቀለ ይላሉ። አሁንም ወርደው መጨረሻ ላይ ይሁን መጽሐፋቸው መጨረሻ ላይ ከጀርባ በኩል የመጽሐፍ ቅዱስ ትርጓሜ ብሎ ያሳተሙት አለ። እኔ እንደዚህ ማምጣት ማቅረብ ካለብኝ አምጥቼ ያሳያቸዋለሁ። እዛ ላይ ምንድነው የሚለው? መጨረሻ ላይ ሰልፉን የሚመራው ሚካኤል ነው ተብሏል። ስለዚህ መጥቶ በምጽአት ቀን ሰልፉን ይመራል የተባለው ኢየሱስ የሚካኤል ሌላኛው ስሙ ነው ብሎ ያስቀምጣል። እንግዲህ እዩ፣ እነዚህ ልዩነት አላቸው። በቃ በራሳቸው የሚያምኑት በራሳቸው መንገድ ነው የሚሄዱት። ወርደው ኢየሱስ ሚካኤል እንደሆነ ነው የሚያስረዱ ጆቫ ዊትነሶች ማለት ነው። ሰልፉን የሚመራው ሚካኤል ከሆነ ኢየሱስ ደግሞ በመጨረሻው መጥቶ ሰልፉን የሚመራ ከሆነ የሚካኤል ሌላኛው ስሙ ኢየሱስ ነው ወይም የኢየሱስ ሌላኛው ስሙ ሚካኤል ነው ብለው ያስቀምጣሉ ማለት ነው እነዚህ ጆቫ ዊትነሶች። አሁን ከኦርቶዶክስም ከጴንጤውም ይለያል አስተምሯቸው ማለት ነው፣ ይለያል መንገዳቸው ማለት ነው። ግን ኦርቶዶክስና ጴንጤ ፕሮቴስታንት የሚባሉ የክርስትና እምነትን የሚከተሉ የአማኑኤል ቸርች የሚባሉ ሌላ ሙሉ ወንጌል መካነ ኢየሱስ የምትባሉ በሙሉ በኢየሱስ ጉዳይ አንድ አይነት ነው። አሰቃቀሉን፣ አነሳሱን፣ አስተምሮቱን፣ ወንጌሎቹን ሁሉን ተመሳሳይ አድርጋችሁ ትቀበላላችሁ። ኢየሱስ ጌታ ነው ስትባሉ የምትናደዱ ሰዎች ግን ምንድነው ችግራችሁ ነው? ምንድነው ችግራችሁ?
ቁም ነገር ነው የምነግራችሁ። ኦርቶዶክስም ላይ ኢየሱስ ጌታ ነው ይላል፣ ጴንጤውም ኢየሱስ ጌታ ነው ይላል። ዛሬ ተነስቶ አንድ ሰው ጴንጤ ተነስቶ ወይም ፕሮቴስታንት ወይም ሙሉ ወንጌል አማኝ ኢየሱስ ጌታ ነው ብሎ ሲያስተምር የምትናደዱ ሰዎች ምንድነው ችግራችሁ? ኢየሱስ ጌታ ነው ሲባል እኛ ታዲያ ሌባ ነው አለን የምትሉ ሰዎች አላችሁ፣ ሰምቻለሁ። ኢየሱስ ያድናል ስትባሉ የሆነች ነገር እውነት እኮ ነው። በእውነት ላይ አትዘባበቱ። መነጋገርና መጨቃጨቅ መማማር ካለባችሁ በሌላው ጉዳይ በእናንተ ባስተምሮት በእነዚህ በጻድቃን በቅዱሳን በምናምን በምትሉት ነገር ላይ እርስ በርስ ተነጋግራችሁ መፍትሄ አምጡ እንጂ በኢየሱስ ጉዳይ አንድ አይነት ናችሁ። ማን መጥቶ እስኪነግራችሁ ነው የምትጠብቁት? ማን መጥቶ ይንገራችሁ? ማን መጥቶ ይንገራችሁ? በተለይ እናቃለን የምትሉ የሃይማኖት አባቶች በኢየሱስ ጉዳይ አንድ ናችሁ። አራት ወንጌልን በሉ ሌላው መልእክቶችን ምናምን ብትሉ አንድ አይነት ነው። ልዩነቱ ኦሪት ላይ ያሉ መጽሐፍቶች ናቸው። 15ቱ መጽሐፍቶች ኦርቶዶክስ የምትቀበላቸው ጴንጤው የማይቀበላቸው ኦሪት ላይ ያሉ ናቸው እንጂ አዲስ ኪዳን ላይ ያሉ አይደሉም። በአዲስ ኪዳን ላይ ሁላችሁም ተስማማላችሁ። አንዳንድ ፊደልን እያነሳችሁ እየሰነጠቃችሁ ለምንድን ነው አዛ የምታረጉን? ለምንድን ነው ጭቅጭቅ ውስጥ የምትገቡት? ለምንድን ነው የኛንም አይምሮ ዲስተርብ የምታረጉት የምትረብሹት? የሚለውን ነገር ነው እምነት ሰሚ ነው አካሉ ወንድማችሁ ይዞላችሁ የቀረበው ማለት ነው። በዚህ ጉዳይ ላይ ሰፋ ያለ ሐሳብ ስጡ፣ ሰፋ ያለ ሐሳብ ይሰጥበት። ምክንያቱም ወንድሞቼ አንድ አይነት በሆነ ነገር ብቻ እኔ ክራ አስራለሁ እሱ ክራ አያስርም፣ ይሄ እኮ ሌላ ስርዓት ነው። በስርዓቱ በኩል ነው መነጋገር ያለበት። እኔ መስቀል አለጋለሁ እሱ መስቀል አያደርግም። በስርዓቱ በኩል ተነጋገሩ እንጂ ወንጌል ላይና ኢየሱስ ክርስቶስ የሚባለው ላይ አንድ አይነት ናችሁ። ምንድነው ኢየሱስ ያድናል ኢየሱስ ጌታ ነው ሲባል የሚያስደነግጥህ ነገር ምንድነው? ምንድነው ኢየሱስ ያድናል ስትባል የምትደነግጠው ነገር? መሳቂያ እኮ ነው የሆናችሁት እኮ። ሰው እኮ እየሳቀባችሁ እኮ ነው። አብዛኛው ሰው እኮ ተሳቆ እኮ ነው ያለው እኮ። ኢየሱስ ጌታ ነው ሲል አንድ ጴንጤ ተነስቶ ኢየሱስ ጌታ ነው ሲል ኦርቶዶክሱ መሳቀቅ የለበትም። አዎ ጌታ ነው በጌትነቱ ላይ አንድ ምክንያቱም ፈጣሪ ላይ መዘባበት አያስፈልግም። ኢየሱስ ጌታ ነው ሲል አዎ ጌታ ነው ብለው ማለፍ አሜን ብትለው ምንም ችግር የለውም። ምንም ችግር የለውም። ኢየሱስ ጌታ ነው ያለ አንተም ጌታ ነው ብለህ ነው የምታምነው። ኢየሱስ ያድናል ሲል አዎ ያድናል ብትለው ምንም ችግር የለውም። እባክህ ኢየሱስ አያድንም ካልከው ግን ፈጣሪህን ካድክ ማለት ነው። ገብቷችኋል? ስለዚህ በራሳችሁ እጅ ፈጣሪን እየሰደባችሁ ነው። በራሳችሁ አፍ ፈጣሪን ላይ እየተዘባበታችሁ ነው ያላችሁት። በማወቅም ይሁን ባለማወቅ ግን ሰከን ብላችሁ ብትመለከቱ ተመሳሳይ ነገር ነው ያለው። አንድ አይነት ነው። ምንም የሚያለያይ ነገር የለውም። ምንድነው እናንተን ያለያያችሁ? ውስጣችሁ የተለየ ጥላቻ ነገር ካለ በመነጋገር ፍቱት። በኢየሱስ ጉዳይ አንድ ናችሁ። እኔ ልዩነት አላገኘሁባችሁም። በኢየሱስ ክርስቶስ ጉዳይ ኦርቶዶክስ፣ አማኑኤል ቸርች፣ ፕሮቴስታንት፣ ሙሉ ወንጌል ምናምን የሚባሉ የኋለኛው ቅዱሳን የተቀባይ እግዚአብሔር ቤተክርስቲያን ምናምን የሚባሉ ተሐድሶ የምትባሉ በሙሉ አንድ አይነት ናችሁ። ተመሳሳይ ነው በኢየሱስ ጉዳይ። ከኦርቶዶክስ ጋር ምንም የሚለያችሁ ነገር የለም። ግን ምንድነው ጴንጤው ኢየሱስ ያድናል ሲል ኦርቶዶክሱ ይናደዳል። ለምንድን ነው የሚናደደው እንዴ? ኢየሱስ እኮ አምላክ እኮ ነው በኦርቶዶክስ መጽሐፍ ላይ። ስለዚህ ኢየሱስ ጌታ ነው ሲልህ እኮ መናደድ የለብህም። አትደንግጥ። ማንም መደንገጥ የለበትም። በሌላ ነገራችሁ ላይ ተግባቡና እንትን በሉ። ይሄ የሃይማኖት ጉዳይ ነው። እኔ ከፈለኩኝ ተነስቼ ኢየሱስ አያድነኝም ብል ነፍሴ ነች የምትቀጣው አይደል? እናንተ ግን በኢየሱስ ክርስቶስ ጉዳይ አንድ ነን ብላችሁ በእናንተ ነፍስ የኛ ነፍስ መሳቀቅ የለበትም። ተስማሙ። መስማማት ባለባችሁ ነገር ላይ መስማማት፣ መጣላት ባለባችሁ ነገር ላይ መጣላት፣ መለያየት ባለባችሁ ነገር ላይ መለያየት ነው። ካቶሊኮች ለምሳሌ የራሳቸው ጳጳስ አላቸው አይደል? ከኦርቶዶክስ የሚለዩበት ነገር አለ፣ የሚመሳሰሉበት ነገር አለ። ይሄው ተቻችሎ ይኖራል አይደል? ካቶሊኩም ኦርቶዶክሱም ጴንጤውም ምኑ በቃ ከሌሎቹም ጋር እንደዚሁ መቻቻል ነው። በልዩነት ላይ መስማማት ነው። በቃ ልዩነታችሁን ይሄ ልዩነት አለን፣ አንድነታችሁን ደግሞ አንድነት አለን። እኔ አሁን እኔና ወንድሜ ለምሳሌ በእናትና በአባት አንድ ብንሆን ለምሳሌ የለም እንጂ አሁን ከኔ ጋር በእናትም በአባትም አንድ የሆነ ሰው ስለሌለ ነው። ቢኖር ግን መልካችን ሊለያይ ይችላል፣ ቁመታችን ሊለያይ ይችላል፣ እድሜያችን ሊለያይ ይችላል፣ የፊት ቅርጻችን ሊለያይ ይችላል። ግንስ ምንድነው ሊያገናኘን የሚችል መነሻ
ኦሪጂን የሚባለው ነገር እናትና አባት ያገናኘናል ማለት ነው። ገብቷቸዋል? ይሄ ማለት ነው ኦርቶዶክስም ይሁን ጴንጤቆስጤም ይሁን ምንም ጆቫ ዊትነስም ይሁን ምንም ይሁን በምን ያገናኛቸዋል? ወደኋላ ሲሳብ የሁሉም ጌታ የጌቶች ጌታ የሆነው ኢየሱስ የሚባለውን በአምላክነት እስከተቀበሉ ድረስ በቃ ያገናኛቸዋል። የሆነች ቦታ ላይ ያገናኛቸዋል። መሀል ላይ ግን ይሄ የሰው ልጅ መልኩ፣ ቅርጹ፣ እድሜው ምናምን የሚባለው በስር ጻድቃን ምን ሰማዕታት ምናምን ብለው ኦርቶዶክሶች የሚቀበሏቸው እነዛ ማይቀበሏቸው መልእክት ምናምን የሚባሉ ጴንጤ የሚቀበላቸው እነዛ ማይቀበላቸው ምናምን በቃ እንደዚህ ስለሆነ ግን ዋናው ነገር የሁሉም የጻድቃንም የሰማዕትም የሁሉም ነገር ፈጣሪ ባለው ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስን ጌታ ነው ካለ ጌታ ነው። በቃ አለቀ እኮ። ምንም ጭቅጭቅም እኮ አያስፈልገውም። ንትርክም እኮ አያስፈልገውም። አንጎል ማዞርም እኮ አያስፈልገውም። በቃ ኢየሱስ ጌታ ነው ካለ ያስማማል። አንተም ጌታ ነው ብለህ ካመንክ ግን ኢየሱስን ጌታ ነው ብለህ ማትቀበል ከሆነ ከጴንጤ ጋር መስማማት፣ ከኦርቶዶክስ ጋር መስማማት፣ ከካቶሊክ ጋር መስማማት አትችልም። ሌላ ማለት ግን በኢየሱስ ጉዳይ አንድ ነን ካላችሁ ተስማሙ። በኢየሱስ ጉዳይ በአምላክነቱ ሁላችሁ የምትስማሙ ከሆነ ተስማሙ። መስማማት ካለባችሁ ማለት ነው። የኦርቶዶክሱ ኢየሱስ ሌላ፣ የጴንጤው ኢየሱስ ሌላ፣ የካቶሊኩ ኢየሱስ ሌላ፣ የፕሮቴስታንቱ ሌላ፣ የተሐድሶ ሌላ መሆን የለበትም። በኢየሱስ ጉዳይ እስቲ አቋማችሁን አሳዩ። እስቲ አንድ ሆኑና አንድ ነን በሉ። በሱ ጉዳይ ላይ እምነት ሰሜኑ አካል ነኝ ወንድማችሁ። ይሄን ቤት ሰብስክራይብ አድርጉልኝ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በተመሳሳይ ሐሳብ እንድንመጣ የምትፈልጉ ከሆነ አስተያየት ከስራ አስቀምጡልኝ። ሌሎቻችሁም ሰዎች ይሄን ቪዲዮ የምታዩ በሙሉ እስቲ ሼር፣ ኮፒ ሊንክ እያደረጋችሁ ለሌሎች ሰዎች እንዲደርስ አድርጉልኝ። አመሰግናለሁ። ይመቻችሁ። መልካም ጊዜ፣ መልካም ቀን ይሁንላችሁ። ቻው